ዓለም ሁሉ ክርስቲያኖች የሚያስቡት የሚጸልዩበት የሚተጉበት እንኳን ቦርናጌን የሆኑ ክርስቲያኖች ቃሉ እንኳን ፍቺ በደንብ ያልበራላቸውም የሚተጉበት ሰዓት ነው። ፋሲካ ትንሳኤ ራሳቸውን ወደ እግዚአብሔር ያስጠጋሉ እና እኛ ደግሞ የቃሉ ፍቺ የበራልን እጥፍ ነው የምንሄደው። አልፈን በብዛት ነው ጌታን የምናከብረው የምናመሰግነው። የበራለት ነው ብዙ የሚራመደው፣ የቀመሰ ነው ብዙ የሚፈልገው። ጌታ አንድ ጊዜ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እውነት እላችኋለሁ የእግዚአብሔርን መንግስት አታገኙም ወይም አትወርሱም ማለት። አትሊስት ከነሱ መብለጥ አለባችሁ ነው እኮ የሚላቸው። አትሊስት እንደሱ አስተምረዋል አይደለም? እኛ ደግሞ ያ ከገባን ካወቅ ነው ከተረዳ ነው በለጥ ብለን አልፈን መሄድ የሚያስችለን ኃይል መረዳትና መንፈስ የተቀበልነውም ጸጋ አለ። እግዚአብሔር ይመስገን። ዛሬ በመካከላችን እንደ እንግዳም እንደ አገልጋይም እንደ ወንድምም ሆኖ አብሮና ያለው ስምዖን ጌታ አምላክ ይባርክህ፣ ጸጋውን ያብዛልህ። ይሄ እንግዲህ በር መክፈቻ ይመስለኛል፣ መቋደሻና መጨረሻ ደግሞ እንጸልይለታለን። ክብር ለእግዚአብሔር ይሁን። ሁላችን የእግዚአብሔርን ቃል ከዕብራውያን ምዕራፍ 10 ሙሉ እናነበውና ከዛ ወደ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንሄዳለን። We are going to read Hebrew chapter 10, the whole verse, to understand, to get the insight, the enlightenment about the Passover, the crucifixion, and the mission that Jesus fulfilled. So first let us see from the book of Hebrew, chapter 10, the whole verse. It gives you some insight why Jesus came to us, why he just became flesh, human being just like us. What was his mission? Why he compared the Old Testament, the sacrification, the bloods, related what he is going to do in the New Testament by himself. እሱን በደንብ እናነብና ከዛ የመስቀሉን የመጨረሻውን ቃል እናነበዋለን። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። That means it's a prophecy, it's a symbol. It was just a blueprint. ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት repeatedly, constantly, every year, year by year, time by time, there should be sacrification. They have to bring that to the altar to see the mercy of God. ለአምልኮ የሚያቀርቡትን ሰዎች ፍጹም ሊያደርጋቸው አይችልም። ፍጹም ወይም አብሶሉት ሊያደርጋቸው አይችልም። ግን በስጋ በኪዳኑ ይቀድሳቸዋል። ለክርስቶስ ኢየሱስ እስከሚመጣ ድረስ በዛ ይቀደሳሉ። ግን ፍጹም አይደለም፣ ጥላ ነው አካሉ እስከሚመጣ።
ግን በዛ ኪዳን በዛ ደም ወደ እግዚአብሔር ፊት ይቀርባሉ፣ ይታያሉ፣ ይታሰባሉ። እግዚአብሔር ይቀበላቸዋል። the only thing ምን ያረጋቸውም ነው የሚለው ፍጹም ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? አብሶሉት ሳክሪፋይስ ቢሆን የመጨረሻው መስዋዕት ቢሆን ደጋግሞ ማቅረብ አያስፈልጋቸውም ነበር። ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በህሊናቸው ኃጢአተኝነት ባልተሰማቸው ነበር። ይሄ the inner man የሚለው the inner consciousness ህሊና እግዚአብሔር ዳኛ ፍርድ ቤት ለሰዎች መጀመሪያ ዳኛ አላመጣ። እኛን እንዲዳኘን ራሳችን እንድንዳኝ ህሊና ነው የሰጠን። ህሊና ነው ዳኛችን። በተፈጥሮ ህግ በፈጣሪ አሰራር እኛን ሲፈጥረን ራሳችንን እንድንመዝን እንድናይ ኢቫሉዌት እንድናረግ ውስጥ ሰርች እንድናረገው ትክክልም እንሁን ስተት እንሁን ማንም ሰው ሳይወደው ህሊናው ምን ያደርገዋል? ውስጡ ዳኝነት ይሰጣል። እግዚአብሔር ሰውን ሲፈጥረው ወደ ሰው ዳኝነት አላመጣውም መጀመሪያ። ምክንያቱም የሰው ዳኝነት ዘልቆ የሰው ልብና ኩላሊት አይመረምርም። ከሰው ልንደብቀው ልንሸሽገው የምንችል ነገሮች አሉ። የተሰወረ ኃጢአት ዳዊት ሊሸሽግ ሞክሮ ነበር፣ ግን ከህሊናው መሸሸግ አይችልም። እግዚአብሔር በሰው ዳኝነት እንድንዳኝ አይደለም ሲፈጥረን። ትክክልም ከሆን ህሊናችን ነው የሚነግረን፣ ስተትም ከሆን ህሊናችን ነው። ዳኛው ከዚህ ያለፈውን ነው የሚሰራው። እየሰማችሁ ነው ቅዱሳን? እንደሱ ከሆነ ህሊናቸው ባልከሰሳቸው ነበር። መስዋዕቱን ካቀረቡ በኋላ ዲፕ ኢንሳይድ መንጻታቸው አይሰማቸውም። ነፍሳቸው ስቲል ረሃብ አላት። መዳኗን አሹር አልሆነችም። ለዚህ ነው የኢየሱስ የክርስቶስ ደም ህሊናን ሁሉ የውስጥ ነፍስን ምን ያደርጋል? ያጸዳል። እና መዳናችሁን እርግጠኛ ናችሁ። you are sure of it, you are saved if you have the Holy Spirit, if you come to God through only and only the blood of Jesus. Only and only. ያልዳኑን ሰዎች በምንድን ነው የምንለያቸው? ኢቭን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ማምነው በአብ በወልድና በመንፈስ ቅዱስ አምናለሁ ክርስቲያን ነኝ የሚላችሁን ሰው የኢየሱስ ክርስቶስ ደም ገብቶት እንደሆነ እንዳልገባው አሁን ወደ ጌታ ብትጠራ አሁን ብትሞት የት ነው የምትሄደው በሉት። እኔ እንጃ ነው የሚለው ክርስቲያኑ በባህልና በትራዲሽን። ለምን? የደሙ ኃይል ገና አልገባቸውም። ከደሙ ኃይል ይልቅ ወይ መላእክትን ያስቀድማሉ ወይ ለሰማዕታት ወይ ሌላ መንገድ ይፈልጋሉ። እነዛ ሁሉ ህሊናን ማንጻት አይችሉም። እነዛ ሁሉ ነፍሳቸውና መንፈሳቸውን አሹራንስ አልሰጣቸውም። ለዚህ ነው በብዙ መንገድ በብዙ አማላጅ በብዙ ጎዳና ወደ እግዚአብሔር ለመቅረብ ነፍሳቸው የምትጠማው። የኢየሱስ ክርስቶስ ደም ሰው ካጠበው ካጸዳው አሁን ብትሞት የት ነው የምትሄደው ብትለው ነፍሱ በክርስቶስ ስለታጠበች ህሊናው በክርስቶስ ስላረፈ ስራው ፍጹም ስለሆነ ድኛለሁ ይላል። መዳናችንን ደግሞ ውስጣችን መንፈሳችን
መንፈስ ቅዱስ ከመንፈሳችን ጋር ምን ያደርጋል ይላል? ይመሰክራል። እስቲ አንድ ላይ ይመሰክራል። እንደዚህ ነው ጳውሎስ የዕብራዊ ጸሐፊ ያስቀመጠው። ነገር ግን እነዚህ መስዋዕት በየዓመቱ ኃጢአትን የሚያስታውሱ ናቸው። በየዓመቱ ምክንያቱም የኮርማዎች የፍየሎች ደም ኃጢአትን ማስወገድ አይችልም። ሲምቦሊክሊ ነው እንጂ መንግስተ ሰማይ አልገቡም እና አብርሃምም ገነትም እና አብርሃም አልገቡም ክርስቶስ እስኪመጣ ድረስ። መቆያ ቦታ፣ ይሄ የመቆያ ስፍራ እንደዛ እንደ አላዛርን እንደ ጎዳው ባለጸጋ ሲኦል ቶርች ባይደረጉም ግን የሲኦል ደጅ አካባቢ ነው የነበሩት። ቁም እስረኛ ማለት ነው። በዛ ነው የሚተያዩት ሲኦልና በዛን ጊዜ እስረኞች ስለሆኑ ይተያዩ ነበር። እዛኛው ሲኦል ያለው አብርሃምን ያየው ነበር። that means all of them were in the prison but እነዚህ ቶርች አይደረጉ። ከኔ ጋር ናችሁ? ጌታችን ኢየሱስ ክርስቶስ ደሙ በመስቀል ላይ ሲፈስ እውነተኛው መጋረጃው ያለ ሰው ሊቀ ካህን ነው የተከፈተው። አንዱ በመስቀል ላይ ጌታ ኢየሱስ ከሰራው ተአምር መስቀል ላይ ሆኖ ደሙ ሲንጠባጠብ በዛው ጊዜ በዛው ሰዓት የቤተ መቅደስ የቅድስተ ቅዱሳን መጋረጃ ምን ሆነ? ተከፈተ። እዛ ሰዓት ሊቀ ካህኑ ቆሞ ኢየሱስ ክርስቶስ እንዲሰቀል አዋጅ ተናግሮ እያየው ነበር። መቅደስ ውስጥ አልነበረም። ያ አውቶሪቲ ለሊቀ ካህኑ ነበር የተሰጠው። ዛት ሚንስ የሊቀ ካህኑ አገልግሎት ምን አድርጓል? የሥጋ ሊቀ ካህኑ አበቃ ጨረስኩት ነው። ስለዚህ በበጉ ደም ወደ ቅድስተ ቅዱሳን ለመግባት በሩን ምን አደረገው? ከፈተው፣ ተቀበለን። ወደ ውስጠኛው ለመግባት እድል ተሰጠን፣ ስልጣን ተሰጠን፣ ምህረት ተሰጠን፣ የበደል ስርየት ተፈጸመ። እስከዛ ድረስ ሲምቦል ነው። It was just like example. Number 6 በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አልኩ። አሁን ስለ ራሱ ነው። ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እንሆኝ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እንደ እኛ ሰው ሆኖ በሰውነቱ አምላክ ሆይ ብሎ አምላኩን ጠራ። በሰውነቱ አምላኩ ነው አባቱ። በሰውነቱ ከትንሣኤም በኋላ እኛም በወከለበት እኛም በሆነበት ስብዕና ወደ አምላካችሁ ወደ አምላኬ፣ ወደ አባታችሁ ወደ አባቴ አርጋለሁ ነው ያለው። ሁለቱም ቃል ወደ አምላካችሁ ወደ አምላኬ፣ ወደ አባታችሁ ወደ አባቴ፣ እኛን በወከለበት ስብዕና ይሄ እግዚአብሔርን የሚመስለው ሰው እግዚአብሔር በመልኩ በምሳሌው የሰራው ሁለተኛው አዳም ዓላማው የተፈጠረበት ዓላማ ሜጀር ወደዚች ፕላኔት የመጣበት ዓላማን ነገረን። ፈቃድህን ላደርግ ነው የመጣሁት፣ ስጋ የለበስኩት። ይሄ የዳግም የሚወለድ በእግዚአብሔር መልክና ምሳሌ የተፈጠረ ፕራዮሪቲ ቅዱስ ኤንድ ቅዱስ፣ ንጹህ ኤንድ ንጹህ፣ ስንሞት አብሮን ተከትሎን ስንኖር አብሮን የሚያኖረን እግዚአብሔር በመልኩና በምሳሌ የፈጠረው ንጹህ ሰው አሁን በአዳምን ወክሎ
ስጋን አዘጋጅህልኝ እነሆ የእንግሊዘኛው ቃል በፍጹም ሙሉውን ፈቃድህን ምን እንደተደረገው እንደተጻፈው እንበልስቲ according to it was written according it was prophesied not just by emotion not by human interest not by human intellect የሰው ኢንተሌክት አይደለም የሰው ፈቃድ አይደለም የሰው ሪሊጅን አይደለም ለዚህ ነው ብዙ ጊዜ መጽሐፍ ቅዱስን ስናጠና ከተጻፈ እንደተጻፈው ነው ነጥብ ካረገ ነጥብ ነው ማለት አናጎላውም አንቀንሰውም እንደተጻፈ ካነበብነው ያ ራሱ መልስ ነው በቂ ነው ስንጨምረው ነው አንዳንዴ ስንቀንሰው ወይ እንቀነጣጥሰዋለን መልኩን እናሰጣዋለን የእግዚአብሔርን ቃል ጌታችን ኢየሱስ ክርስቶስ እንደተጻፈው እነሆ ፈቃድህን ላደርግ መጥቻለሁ ጸሎት ሲያስተምር ማቴዎስ ወንጌል ምዕራፍ 6 ላይ አንዱ እኮ ያስተማረን ጸሎት እንጀራ ብቻ ለምኑ አይደለም አንዱ ነው እሱ የዕለት እንጀራችንን ስጠን አንዱ ነው ግን ከሱ የሚቀድም እኮ ፕራዮሪቲ ነግሮናል በሰማይ ያለው ፈቃድህ በምድር ትሁን ብዙ ጊዜ ጸሎታችን እንደ እግዚአብሔር ፈቃድ የሚል ነገር የለውም የዕለት እንጀራ አለው አይደለም ባርከኝ ፈውሰኝ አዘልለኝ ጣሰው ቁልፉን ስጠኝ 10 ሚሊዮን ብር ከቶልሃል 6 ሚሊዮን ብር ከቶልሃል ለዱርዬው ሁሉ ነው ደግሞ እሱ ስንት ነው የምትፈልገው ይላል ራሷ የኢትዮጵያ በጀት የሌለውን ይነግረው የኢትዮጵያ ሀገሯ ራሷ ያንን ያህል በጀት የላት ያ ዘባራቂ እብድ ሰው የሚናገረው ሰው የኢትዮጵያ በጀት እኮ የላትም ያለ ጅሉ ደግሞ አሜን እያለ ያብዳል የጅል ጥርቅም ለነሱ ምን ትሏቸዋላችሁ መጽሐፍ ቅዱስ ይሄ ቃል የሚፈጸመው ፉልፊል የሚደረገው ትንቢቱ በእናንተ የሚሰራው በክርስቶስ ያለው የተስፋ ቃል በእኛ የሚፈጽመው ለቃሉ ለእግዚአብሔር ለተፈጠርንበት ዓላማ ለመኖር ራሳችንን ስናዘጋጅ በረከት ይከተልሃል ፈልጎ ያገኛል በማመንና በማወቅና በመታዘዝ የምንወርሰው ውርስ ነው አብ የሰጠን የተስፋ ግን መጀመሪያ ያንተ ፈቃድ ይሁን ይቀድማል ከዕለት እንጀራችን ያንተ ፈቃድ ይሁን መጀመሪያ ይቀድማል ማቴዎስ 6 ላይ ስንማማር ጌታ ኢየሱስ ካስተማር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ነው እሱ ይቀድማል ከዛ በኋላ ነው የዕለት እንጀራችን ስጋ ሁለተኛ ነው እሱን ደግሞ በምንድነው ያስተማረው ጌታ ኢየሱስ ክርስቶስ እናንተ መጀመሪያ ጽድቁንና መንግስቱን አሜን በሉስቲ there is something we have to make priority we have to put it at the front as a front runner ሌላው የዕለት እንጀራው የመሬቱ የእርሻው የንግዱ የትምህርቱ ሌላው የሚጨመር ነው የሚለው እኛ የትም ብሎ ነው ሰውየው በቃ ዞር ክርስቲያኑን ምናውን እንኳን ያቆም ሰውየው ምንድነው እስቲ አምጣ ባንክ አካውንትን አምጣ ምና አንደኛ ድህነት ስለሚያጦዘው ነው ክርስትና ድህነትም ባለጸግነትም አርገው ስለሚተረጉም አይደል በጣም የድህነት እኮ አገር ውስጥ ስላለን ያ ራሱ አንዱ አይደል አንዱ እኮ የሚያሳየው ድሃ መሆናችን እግዚአብሔር ይባርካል እግዚአብሔር የበረከት አምላክ የጉስቁልና አምላክ አይደለም የኔ አምላክ የበረከት አምላክ ነው ጉስቁልናን አላምንም አልቀበልም
ግን ከማግኘት ከማጣት በላይ መጀመሪያ እኔን ፈልጉ ነው ያለው። ለዚህ ነው ጌታችን ፍለጋውን ሲተው እነሆ ስጋን አዘጋጀህልኝ በሚቃጠል መስዋዕት ደስ አልተሰኘህም። ፍጹም ሊያረጋቸው አልቻለም። ቀድሷቸዋል። አንዳንዶቹ በእውነት የሚራመዱትን ትናንትና ዲስከስ እናደርግ ነበረ። በእውነት የሚራመዱትን ቀድሷቸዋል። በቃሉ የተቀደሱ ነበሩ። በሕጉ የተቀደሱ ሰዎች ነበሩ። ያንን ልንክደው አንችልም። ያውም በጣም ራሳቸውን በንጽህና እግዚአብሔርን በመፍራት በጥንቃቄ የኖሩ ሰዎች ነበሩ። እንደነ ዳንኤል አይነቱ በጣም ነው የኖሩት። ኖረውታል እኮ ዋጋ ከፍለውለታል እኮ ሕጉን። ግን እነሱንም ቢሆን ህሊናቸውን ማንጻት ፍጹም ሊያረጋቸው አልቻለም። ያ ነው ሜሴጁ። No one is perfect and absolute in this planet. Starting from the first man and the first woman to the last person, nobody is absolute enough to go to the kingdom of God except the Messiah, the Son of the living God. His name is Jesus, Yeshua, the Savior of human beings, human races. He just came, I am here according to your word to fulfill your will. Let your will be done. አሜን። ክብር ለእግዚአብሔር ይሁን። ሕጉ ይህ እንዲያደርግ ቢያዝም እርሱ ግን መጀመሪያ መስዋዕትና መባን የሚቃጠል መስዋዕትን ስለ ኃጢአት የሚቀርበው መስዋዕት አልፈለግህም፣ ደስ አልተሰኘህበትም ይላል። ነምበር 9 ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ክብር ለእግዚአብሔር ይሁን። አሁን በቀደም ከምህረት ጋር ሁለተኛ አይደል? ነጋዴ መሆንን ተሳስተ አስተማሪን ብትሆን መንግስተ ሰማይ አይጎልም። ክርስቶስን ግን ብታጣ መንግስተ ሰማይ ትጎላለህ። Do you understand that? ባዮሎጂ ማጥናት ፈልጌ ኬሚስትሪ ባጠና ምናልባት ምከፍላት የምድር ዋጋ ትኖራለች እንጂ ከመንግስተ ሰማይ አልጎልም። ከኔ ጋር ናቸው። ነጋዴ መሆን ሲገባኝ ገበሬ ብሆን ትንሽ ልለፋ እችላለሁ እንጂ የእግዚአብሔር ልጅነት የሚሰጠው በግብርናም አይደለም፣ በፕሮፌሽንም አይደለም፣ በዘር አይደለም፣ በቋንቋ አይደለም፣ በወገን አይደለም። በማንኛውም የምናስቀድመው ልጅነት መልካችን የተፈጠርንበት ዓላማ እግዚአብሔርን መምሰል ነው። እግዚአብሔርን መምሰል አለው ያለ ጥርጥር ታላቅ ነው። ምስጢሩም በስጋ ተገለጠ። ይሄው ስጋን አዘጋጀህልኝ መጣሁ ፈቃድን ልፈጽመው ነው አለው። ምስጢሩ ይሄ ነው አለው። በቤቱ የሚያኖርህ ቤቱም ይሄው አምድ የእውነት መሰረት ነው። ክብር ለእግዚአብሔር ይሁን። እነሆ ስጋን አዘጋጀህልኝ፣ በስጋ ተገለጠ፣ ሰው ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ እኛን ሆነ። ክብር ለእግዚአብሔር ይሁን። ሰው ሆነ፣ አማኑኤል እግዚአብሔር ከኛ ጋር። መድኃኒት መጣ፣ አዳኙ መጣ። to rescue us, to rescue our soul, inner soul, spirit, and to give life for our flesh so we can resurrect again.
ልድገመው። እነሆ ፈቃድህን ለማድረግ መጥቻለሁ። ለሁለተኛው መሰረት የመጀመሪያውን ሻረው። ክብር ለእግዚአብሔር ይሁን። ሻረው ኢን ኤሰንስ ፈጸመው ነው አይደለም? ትንቢት ነበረ፣ ምን ሆነ? ተፈጸመ። እስቲ አንድ ላይ ተፈጸመ። it is finished በሉ እስቲ። ተፈጸመ። ከመጠባበቅ ወራት ተስፋ አድርገው ይጠብቁት ነበር። ወራሽ ተዋሃዱት። አሁን እግዚአብሔር ከኛ ጋር ሆነ። አዳም በሳተ ጊዜ እግዚአብሔርና አዳም ተለያይተዋል። የጥል ግድግዳ ይለዋል እንደውም ኢሳይያስ ላይ በእናንተና በእኚህ መካከል የጥል ግድግዳ ሆናለች ኃጢአት ይላል። ኢሳይያስ መጀመሪያው ምዕራፍ እንደሱ ነው የጻፈው። አሁን ግን አማኑኤል እግዚአብሔር ከኛ ጋር በማን? በክርስቶስ መታዘዝ፣ በክርስቶስ ሁለተኛ ሰው መሆን። በአንዱ አዳም ምክንያት ኃጢአት ወደ ዓለም ሁሉ ገባ አለ። ስለዚህ ኃጢአት ስለገባ ነው መስዋዕት በየጊዜው የሚቀርበው። መስዋዕት ሲቀርብ ስታየው አለ ኃጢአት እየታየ ነው፣ ኃጢአታችን እያየ ነው። የኃጢአት ምልክት ነው፣ የውድቀታችን ምልክት ነው፣ የመተላለፋችን ምልክት ነው። ለምን? የኃጢአት ደሞዙ ሞት ነው። የእግዚአብሔር ፈቃድ በክርስቶስ ኢየሱስ የዘላለም ሕይወት ለእናንተ ነው ይላል። በአዳም በኩል ሞት ገባ፣ በክርስቶስ በኩል ሕይወት ተሰጠን። ክብር ለእግዚአብሔር ይሁን። ስለዚህ ፈቃድህን ላደርግ መጥቻለሁ እንደተጻፈው። So I always make sure according to the word of God. If you speak, if you are trying to teach, if you are trying to sing, if you are trying to worship, if you are trying to pray, if you are trying to analyze things, make sure it is according to the word of God. በጥራት ማንበብ፣ ያለውን በድፍረት ማለት፣ ያላለውን ዝም ነው። አንድ ጊዜ አንድ ቤተሰቦች ልናጽናና ሄድንና በጎ ጥያቄ ቃሉ ጥማት ስለነበራቸው ማወቅ የሚገባቸውን ጠየቁ እና እንዲሁ በቃ ስለ መጽሐፍ ቅዱስ ጥያቄ አንስታ ስለ ጊዮርጊስ ጠየቀች። ጊዮርጊስ መጽሐፍ ቅዱስ ውስጥ የለም አልኳት መጀመሪያ። ግን ስለ ሰውየው ስለ ጆርጅ ማውራት ከፈለግ ታሪኩን ልነግርሽ ይችላል። ጊዮርጊስ ወንጌላዊ ነው፣ ወታደር ነበረ። ከወታደርነት በኋላ ጦርነቱ ሲቆም ወንጌላዊ ነው። ወንጌልን ሊያሰራጭ በየሀገሩ ዞሯል። በወንጌል ምክንያት ተገድሏል። ለወንጌል ራሱን አሳልፎ ሰጥቷል። ስለዚህ በምድር ላይ ወንጌልን ያሰራጭ የነበረ ወንጌላዊ ነው። ከዛ የሚያልፍ ነገር የለም። እሷ የመሰላት እስከዛሬ ድረስ መጽሐፍ ቅዱስ ውስጥ ጊዮርጊስ የሚባል ሌላ እንደ አምላክ የሚመስል ፈረስ ምናምን ያለው ክንፍ ምናምን ይዞ በሰማይ የሚራመድ መጽሐፍ ቅዱስ ውስጥ አለ ወይ አለች። ጆሮ አለች፣ አለምዬ አለች፣ ሌሎች እቴ ጊዮርጊስ መጽሐፍ ቅዱስ ውስጥ ያለው፣ ኢየሱስ ግን መጽሐፍ ቅዱስ ውስጥ አለ። ስለዚህ አፍ ሁሉ መናገር ካለበት፣ መላእክት ሁሉ መናገር ካለባቸው፣ ለክርስቶስ ራሳቸውን መስዋዕት አድርገው ያለፉት ሰማዕታት ያወሩት፣ የሰበኩት፣ የሞቱለት የክብር ጌታ የጌቶች ጌታ ሕግን ፈጽሞ ሕግን ያሸነፈ ኃጢአትን ሰብሮ ከነስራው የጣለ
የዲያብሎስን ስራ ሊያፈርስ በስጋ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለተሰራው ላንተ ስራ ኤኒ ኢኒኩዊቲስ ዋጋ የሚከፍለው ኃጢአት በኦሞ በደም በዝክር በዝካክር አይነጻም፣ አይቀደስም። ማንም ኃጢአትን ለማንጻት ህሊናህን ለመቀደስ የሚያስችል በሰማያትም በምድር ፍጡር አይኖርም፣ የለም። ያ ስለሌለ ነው እነሆ አባቴና አምላኬ ሆይ ፈቃድህን ላደርግ መጣሁ፣ ሥጋ አዘጋጀልኝ። ስለዚህ ኢየሱስ ክርስቶስ ብቻ ነው ሰውን ከኃጢአት የሚያነጻው የሚያሳርፈው። ያለ ክርስቶስ ሰው ወደ እግዚአብሔር መቅረብ እግዚአብሔርን ማየት መንግስቱም አንደርስታንድ ማድረግ አይችልም። ኢሌጋል ነው። በስሙ ካመኑ ነው የልጅነት ስልጣን የሚሰጣቸው። ዮሐንስ ወንጌል ምዕራፍ 1 ላይ በስሙ ስለሚያምኑ እሱ የዘላለም ሕይወት ስለሆነ የሕይወት ምንጭ እሱ ስለሆነ የብርሃን እሱ ስለሆነ በስሙ ካመኑ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል። you are authorized legal ነው። ኃጢአትን ለማንጻት በደልን ለማስወገድ ከአባቱ ጋር ለማስታረቅ ህሊና እፎይ ብሎ በሱ ተማምነህ እንድትኖር ያደርጋል። ክብር ለእግዚአብሔር ይሁን። አሁን ወደ ዋናው ቶሎ ልሂድና ልጨርሰው። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። እስቲ አንድ ላይ number 10 in English to understand it, to elaborate it, so you can gain that knowledge and to take it with you. What it says, and by that will we have been made holy through the sacrifice of the body of Jesus Christ once for all. Period. Say it again. Once and for all. It's not only for 1 week. You don't need another savior. We don't need anybody, either in heaven or on earth, except Christ himself. ለአንዴና ለመጨረሻ እንጸድቅ ዘንድ አበቃን፣ ብቃት ሰጠ። አሁን ወደሱ ልምጣ። ይሄንን ካልዘረዘር ነው ኢየሱስ ተፈጸመ የሚለው አይገባን ይሆናል፣ አንረዳው ይሆናል። We may not have full understanding of why Jesus spoke or did say it is finished when he was on the cross. The last word. Why he said, it is done. It is finished. So we need to understand what I have read according to chapter 10, Hebrew. Then you will understand why Jesus shouted on the cross at the last minute, at the last breath, it is done. It is finished. Amen? Let me put this. You'll get it in John chapter 19, verse 30. John chapter 19, verse 30. In my pronunciation, because I'm from British, I will say 30. John chapter 19, verse 30. All these Ethiopian and Eritreans, we have British accent. Original. English came from British. It's getting sick in America and it died in India, not in Africa. But it is buried in Africa. All right? So, when I say 13, it's not 1-3, 30, 30.
So, Daddy, you say it's 13 or 30. Please don't confuse us. Okay, 30. That's the easy way. Easy way. Let's go and take it. It is said, Jesus did say, well done, it is finished. Amen, amen, amen. The Hebrew and the Greek word, it's mingled to each other. It meshes to each other. Teslia. I may not pronounce it properly, but it's like Teslia. But in Hebrew, El Shelem. When he said it's done, it's finished, it elaborates three things. The first one, ፍርድ ቤት ሰው ቆሞ ዳኛው ፊት ቆማችሁ, when you are standing on the court to get some justice, ዳኛው ለተከሰሰው ሰው ፍርድ ተፈርዶበት ፍርዱን ሲጨርስ ዳኛው ፈርዶበት የተፈረደው ፍርደኛ ፍርዱን ሲጨርስ it is served. He is free because it is served. He is free now. የኃጢአትን ደሞዝ ነው ክርስቶስ የተሸከመው። ፍርድን እሱ ተቀብሎታል። ስለዚህ ፍርድ ምን ሆኗል? ተፈጽሟል። ፍርዱን ተፈርዶበታል። የኃጢአት ደሞዝ ሞት ነው ይላል ዕብራውያን 6 ሮሜ 6 በዳኛው ፊት ለተሰራው ኃጢአት ያላወቀውን ልጁን ቅዱስ ልጁን ይለዋል፣ ንጹህ ልጁን ሕግን በሙሉ የፈጸመውን ፈቃዱን በማድረግ ደስ ያሰኘውን ለተሰራው ኃጢአት ሰው የአዳም ስጋ የለበሰ ሔዋን የሆነ ሁሉ አዳም የሆነ ሁሉ ጊልቲ ስለሆነ ከእግዚአብሔር ስለራቀ ከእግዚአብሔር ጋር ስለተጣላ ኃጢአታችንን በስጋው ተሸከመ። So justice is served ማለት ነው ተፈጸመ ሲል። So ለጀስቲስ ከተፈጸመ ሰውየው ፍርዱን ከጨረሰ ዳኛው ምን ያደርጋል? መልሶ መዶሻውን ያነሳና ፍሪ ነው። He's free. Number 2, ኤልሸሌም ዕዳ በሚኖርባችሁ ጊዜ ብድር እንበደራለን። መኪና በብድር ነው የምናወጣው፣ ቤት በብድር ነው የምንወስደው። ከዛ በላይ የምንበደረው ነገር አለን? እኔ ያለ አይመስለኝ። ናቲዬ ከኔ ጋር ናችሁ ወይ? ናቲ ወይ ናቲ። ኦኬ አንተና አዳምን በኋላ ኤኒዌይስ ዕዳ ኖሮብህ ያቺ የመኪናዋ ብድር የቤቷን ብድር ከፍለህ ስትጨርስ ያ ያበደረ ሰው ሰርቲፊኬቱን ይፈርምና debt free ተፈጸመ፣ ተከፈለ፣ ከፍሏል። it's done። ከዚህ በኋላ ብድርተኛ አይደለም። እንደሱ የሚል ባል አማርኛ የለም፣ እኔ ነኝ የፈጠርኩት። ብድር የለበትም። ከዕዳ ነፃ ነው ብሎ ምን ያደርጋል? ማህተም ያትምልህና ይሰጣል። ከዛ በኋላ ዕዳ አትከፍል።
መኪናው ያንተ ነው፣ ቤቱም ያንተ፣ ከዕዳ ነፃ ነህ። it is finished የሚለው ሶስተኛው አንድ ንጉስ ከሌላ ሀገር ህዝቡን ሊወስድበት፣ ህዝቡን ሊያጎሳቁልበት፣ ሊገድልበት፣ ሊሰርቅበት፣ ሊያርድበት፣ ሊማርክበት ሲመጣ ንጉስ ጦር ሰራዊቱን ይዞ ባለ በሌላ ኃይሉ ያዋጋል። ያ የመጣውን ጠላት አባሮ መጥቶ ከአደጋ ህዝቡን ከተከላከለና ጦርነቱን ሲያሸንፍ አሸንፈናል፣ ጦርነቱ ተፈጽሟል፣ በድል ተጠናቋል ብሎ አዋጅ ያደርጋል። that means you are rescued። አሸንፈሃል፣ ድል አድርጓል። ኢየሱስ ክርስቶስ ሊያርድ ሊሰርቅ ወደ ሲኦል እነዚህ የወደቁ መናፍስት ghosts, fallen angels, spirits against the kingdom of God የሚሰሩ ምርኮን ማርኮ ይላል። ወደ ታችኛው ክፍል ወርዶ ነው የሚለው። እንደውም ኤፌሶ ምዕራፍ 4 ላይ ወደ ላይ ሲወጣ ወደ ታች እኮ ሄዶ ነው ምርኮን ማርኮ በድል በመንሳት እያዞረ አሳያቸው ይላል። that's well done። ሰይጣን ተሸንፏል። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ሞት ሆይ መውጊያ የታለ? ቅድም ይዘምሩት ነበር። ሞት ሆይ መውጊያ የታለ? ተሸንፈሃል። ሲኦል ሆይ ድል መንሳት የታለ? so there is no any demon that can rule over you. You have the authority. You are the children of God. You are the conqueror. God gave you spiritual sonship authority. You don't need to fear any ghost, any demon. You are free. ማህተሙ ታትሟል። የዕዳ ደብዳቤያችንን እናርገው ይላል። ቀደደው። so you are free። እነዚህ ሶስቱን ነገሮች ተፈጸመ። ለኃጢአታችን ዕዳ ምን ሆኗል? ተከፍሏል። ከእንግዲህ ወንጀለኛ አይደለም። በክርስቶስ ላሉት አሁን ምን የለባቸው? ከኃጢአት ስራት ምን ሆነሃል? ተፈታሃል። ስለዚህ ፍትሃት አያስፈልገኝም። እዚህ ነው የፈታኝ ነው። እዚህ ነው የተፈታው። ይሄንን በጽድቅና በእውነት ካልተናገር ነው መቼ ልንናገረው ነው? ክብር ለእግዚአብሔር ነው። ስለዚህ ተፈጸመ ይላል። ኦኬ አሁን ደግሞ እችን ይዘው በቃ ያሰልፉትና ወንጌሉን ሳይሰብኩለት የመሲሁ ደም ሳይነገረው ሰው በንስሐ ከአባቱ በደሙ በኩል ከእግዚአብሔር ጋር በክርስቶስ ሳይታረቅ ይመጣል። ቸርች ውስጥ ይመጣና ይግበሰበስና አምጡ እስቲ ዛሬ ተፈጸመ ብሏልና ካርዳችሁን፣ ቡካችሁን፣ ባንክ ቡካችሁን እዚህ አምጡ ይለዋል። ይሄ ጅላጅል ደግሞ አምጥቶ ባንኩ ያደርጋ። እኛ እንዴት እግዚአብሔር የማረን ህዝብ ነን ወገኖች። እንዴት የማረን ህዝብ ነን አልኩ። ተፈጸመ የሚለው እውነቱ በዚህ መንፈስ ነው፣ በዚህ መረዳት፣ በዚህ አዋጅ ነው። ልክ አንድ ሰው ሌበር አርጎ ለፍቶ ላብ አልቦት ደክሞት በዛ ነገር ላይ ሳፈር አድርጎ ቱ
to finish it. ታርጌቱን ለመምታት ስራውን ለመጨረስ ያልበዋል። ሳፈር የሚያደርገው አለ። ፔን አለው። አላማ አለው። ትዕግስት ይጠይቃል። ፎከስ ይጠይቃል። ከተወለደበት ጀምሮ ፎከስ አድርጎ ሳይሰነካከል እናቱም ስትመጣ ሳይሰናከል ወንድሞቹ ሲመጣ ሳያደናግሩት ወንድሞቹ ሂድ ራስን ግለጥ ሲሉት በተአምር በተፈጠረው ግራ ሳይገባ ማግኘት ማጣት ልስጥህና ይሄን አድርግልህ ሲለው ሰይጣን ይሄን ስጠኝና ይሄን አድርግ ድንጋዩን ዳቦ አድርጉ ተፈተነ በሁሉ ነገር። ሲገርፉት፣ ሲተፉበት፣ ሲሰድቡት፣ ሲያወግዙት ስራው ላይ ነው ያተኮረው። ስለዚህ ያን ሁሉ ስራ ጨርሶ አንድ ሰው ልክ ስራውን ስትጨርሱ አጥንታችሁ ደክሟችሁ ታርጌታችሁ ላይ ስትደርሱ it's finished really ጨረስኳል ትላለህ። እንደዛ ነው ያደረገው ጌታ። አክሊል አረጉበት፣ ከመስቀሉ ረዳሉት፣ ሰደቡት፣ ረገሙት፣ ጮሁበት፣ በሐሰት ከሰሱት። በሱ ፋንታ በርባንን አስፈቱ። ምን ያላረጉት አላችሁ? እስቲ እንደው ምን ያላረጉት አላችሁ? ሩጫውን በትዕግስት ምን አረገ? ጨረሰና የተጻፈውን ሁሉ ምን አረኩት? ፈጸምኩት። It's done, Father. Your will be done. Born again, ለእግዚአብሔር ፈቃድ መኖር። አሜን። Do not be distracted to finish. Do not be distorted and get contaminated to finish and to do something to accomplish and to say, well done, I'm done. There are many things that can distract you. And don't give up. Never give up. Keep doing it. Keep moving. Keep focusing. Do not try to get any assurance from any flesh and bone, a human being just like you. Either they say good or excellent or bad, whatever they say, you know who you are. You know what you are doing. If they accept you or reject you, it's about them. Tell them the truth, stick with the truth. There is no one that can save you, that can cleanse you from your sin. The blood of Jesus, the Savior. Let us pray. ንቁም። Let us raise our hands and lift up our hands with our heart and our soul. Let us praise Him. He is our finisher. He is our Savior. He is the Lord of Lords. Names above all names. The only Savior, only and only. He is the gate, the door, He is the truth, and He is alive. Through Him, you can get into the kingdom of God, and we became the children of God. Confess your sin.
Let the blood of Jesus cleanse you and deliver you. And let the Holy Spirit come and dwell in you. Let any evil, any iniquity, any unnecessary, unclean spirit move away from you. Move away. Let it get away. Any familiar spirit, religious spirit, let it go now. የነጻነት አምላክ ዛሬም ትናንትም ለዘላለምም ያው የሆንከው የክብር ጌታ የማትለወጥ አልፋ ኦሜጋ የዳዊት ስር የንጋት ኮከብ እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ስምህን ደግሞ ዛሬ በአካልህ ላይ አውጃለሁ። በሴቶችና በወንዶች ልጆች ላይ የስምህ ኃይል የታወጀ ይሁን። የደምህ ኃይል ይስራ። በደልና ኃጢአትን ይቅር በምትልበት የታሰረን በምትፈታበት የወደቀን በምታነሳበት ያዘነውን በምታጽናናበት የተሰበረውን በምትጠግንበት የጠፋውን በምትፈውስበት የታመመውን ደዌ በምትፈውስበት በስምህ ኃይል በደምህ ኃይል በተሰራው ስራ በስጋ በነፍስ በመንፈስ ነፃ ይሁኑ። ይፍረስ የአጋንንት ስራ። ተሰውሮ የተቀመጠ ከቃሉ ጋር ያልተስማማ ከእውነት ጋር ያልታረቀ ከሰማይ ከአብ ዘንድ ያልመጣ ከምድር የሆነ በኢየሱስ ስም ይፍረስ የአጋንንት ስራ። ይፈራርስ የአጋንንት ስራ። ይፍረስ በኢየሱስ ክርስቶስ ስም ይፍረስ። በጌታ በኢየሱስ ክርስቶስ ስም የሰይጣን ቋጠሮ የተበጠሰ ይሁን። የገሃነም ደጆች በእግሮቻቸው በታች ይውደቁ። እባብ ሆኖ የሚገለጥ ጊንጥ ሆኖ የሚገለጥ ተኩላ ሆኖ የሚገለጥ የሰይጣን ስራ የአጋንንት ስራ የጨለማው ዓለም ይፍረስ የአጋንንት ስራ። የእውነት መንፈስ የክብር መንፈስ የትንሣኤው ጌታ በሰማያት ጌታ ዓለም ሳይፈጠር ጌታ ዓለምን አሳልፈህ ለዘላለም ጌታ በሕያዋንና በሙታን ልትፈርድ የተዘጋጀ የክብር ጌታ በእኛና በአምላካችን በእኛና በአባታችን መካከል መካከለኛ ሆነ የገባ የክብር ጌታ እግዚአብሔር ልጅ ኢየሱስ በደልና ኃጢአትን ይቅር በል። ዛሬም በዚህ በፊትህ አለን። ወደ ጸጋው ዙፋን እንቀርባለን። በጌታ በኢየሱስ ደም በማወቅ ባለማወቅ በተሰወረ በግልጽ በድፍረት በተሰራ ኃጢአት ባንቀላፋንበት በተዘናጋንበት እግዚአብሔር ሆይ የደም ኃይል ይሆንልን። የመንፈስ ኃይል ይሁን። መንፈስ ቅዱስ ሆይ አንተ ቀድሰን ወደ እውነት ምራን። ኃይልህን አስታጥቀን። ምንቆምበት ጸጋን ምናይበት አይን ምንሰማበት ጆሮ ምናስብበት ልቦና ምናስተውልበት መንፈስ ስጠን። ምራን ጌታ ሆይ እንዳንተ ፈቃድ እንጂ እንደኛ ፈቃድ አይሁን። እንደኛ አይሁን ጌታ ሆይ እንደተጻፈው እንዳነበብነው እንደተረዳነው መንፈስ ቅዱስ እንደገለጠልን እውነት እንደሆነው ለዘላለም እንደማይሻረው እንደ ቃልህ ይሁን ጌታ። እንደ ፈቃድህ ይሁንልን። እንደ ፈቃድህ አንተ ትልቅ እኛ ትንሽ፣ አንተ ክቡር እኛ የተዋረድን፣ አንተ ልትልቅ እኛ ዝቅ ያል፣ አንተ አባት አንተ ፈጣሪ እኛ ልጆች ነን። በመረቅክልን ወደ አንተ እንድንገባ በፈቀድክልን መፍቀድ እናመሰግናለን። በወደድከን መወደድ፣ ባፈቀርከን ፍቅር፣ በተቀበልከን መቀበል፣ በዳንበት መዳን፣ በጸደቅንበት ጽድቅ፣ በአዲሱ ኪዳን በክርስቶስ ኢየሱስ ከዘላለም እስከ ዘላለም ለአንተ ክብር ይሁን። ከዘላለም እስከ ዘላለም ለአንተ ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ።